ሰላም ጤና ይስጥልኝ። ፈጣን እውነተኛና የተሟሉ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬም እንደተለመደው በአፍሪካ ቀንድ በሃይማኖታዊ መዋቅሮች ዙሪያ የተከሰቱ ታላላቅና አነጋጋሪ ክስተቶችን በጥልቅ ትንታኔ ይዘንላችሁ ቀርበናል። በዛሬው እትማችን በቀይ ባህር ላይ አዲስ ስልታዊ ጥምረት ስለፈጠሩት ግብጽና ኤርትራ እንዲሁም የወልታ ጽድቅ የመነኮሳት ጉባኤ በቅዱስ ሲኖዶስ ላይ ስላወጣው እሳት የላሰ መግለጫ በሰፊው እንተነትናለን። የግብጽና ኤርትራ አዲሱ ጥምረት በቀይ ባህር ከፍተኛ የግብጽ ባለስልጣናት አስመራ በመገኘት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሁለቱ ሀገራት ስልታዊ ግንኙነት ላይ ሰፊ ውይይት አድርገዋል። በዚሁ ስብሰባ ላይ የግብጽ የውጭ ጉዳይ የኢሚግሬሽንና የግብጻውያን ዲያስፖሮች ጉዳይ ሚኒስትር ዶክተር በድል አብደላቲ እንዲሁም የትራንስፖርት ሚኒስትሩ ሌተናል ጀነራል ካሚል አልዋዚር ተገኝተዋል። በግብጽና በኤርትራ ወደቦች መካከል ቀጥተኛና ፈጣን የመርከብ ትራንስፖርት መስመር ለመዘርጋት ስምምነት ላይ ተደርሷል። ግብጽ በባቡር ትራንስፖርት፣ በወደብ ልማትና በማሪታይም የባህር ላይ ስራዎች ያላትን ሰፊ ልምድ ለኤርትራ ለማካፈል ተስማምታለች። በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳደግ በተለይም በማዕድን፣ በትራንስፖርት፣ በመድኃኒት አቅርቦትና በአሳ ምርት ዘርፎች ላይ በጋራ ለመስራት ቃል ገብተዋል። ይህ በግብጽና በኤርትራ መካከል የተደረገው ስምምነት ከቀላል የዲፕሎማሲ ግንኙነት ባለፈ በአሁኑ ወቅት በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ካለው ፖለቲካዊ ውጥረት አንጻር ትልቅ ትርጉም የሚሰጠው ነው። ቀይ ባህር ለዓለም አቀፍ ንግድ በተለይም ለነዳጅና ለሸቀጦች ዝውውር ወሳኝ የሆነ የባህር መስመር ነው። ግብጽ በስዊዝ ቦይ አማካኝነት ከዚህ መስመር ከፍተኛ ገቢ የምታገኝ በመሆኗ በቀይ ባህር ላይ ያላት ተጽዕኖ እንዳይቀንስ ትፈልጋለች። ኤርትራ በበኩሏ ረጅም የባህር ጠረፍና ስልታዊ ወደቦች፣ ምጽዋና አሰብ ባለቤት በመሆኗ ይህ ጥምረት ግብጽ በቀይ ባህር ደቡባዊ መግቢያ ባቢኤል መንደብ ላይ ያላትን ቁጥጥርና ተሰሚነት ከፍ ያደርግላታል። ግብጽ በአሁኑ ወቅት የውስጥ ኢኮኖሚዋን ለማነቃቃት አዳዲስ የገበያ አማራጮችን እየፈለገች ነው። ኤርትራ ደግሞ ባልተነካ የአሳ ሀብት፣ በማዕድንና በሌሎች የተፈጥሮ ጸጋዎች የታደለች ሀገር ናት። ግብጽ በባህር ትራንስፖርት፣ በባቡርና በመሰረተ ልማት ያላትን አቅም ተጠቅማ አስመራ ላይ መዋለ ንዋይ ማፍሰሷ ሁለቱንም ሀገራት ተጠቃሚ እንደሚያደርግ ይታመናል። ኤርትራም በበኩሏ ከዓለም አቀፍ ማዕቀቦችና ገለልተኝነት ወጥታ የውጭ ቀጥታ ኢንቨስትመንትን ለማግኘት ይህንን አጋጣሚ ትፈልገዋለች። ይህ የሁለቱ ሀገራት መጠጋጋት በአፍሪካ ቀንድ የኃይል ሚዛን ላይ የራሱ የሆነ ጥላ ማረፉ አይቀሬ ነው። በተለይም በሱዳን የእርስ በርስ ጦርነት፣ በሶማሊያና በኢትዮጵያ መካከል ባለው የባህር በር ውጥረት እንዲሁም በታላቁ የህዳሴ ግድብ ዙሪያ ካለው አለመግባባት አንጻር የግብጽ በአካባቢው በስፋት መንቀሳቀስ በቀጠናው ባሉ ሌሎች ሀገራት ዘንድ በልዩ ጥንቃቄ የሚታይ ጉዳይ ነው። የግብጽና ኤርትራ የአቪዬሽን የባህርና የንግድ ትስስር ስምምነት በቀጠናው ላይ አዲስ የፖለቲካ ምዕራፍ እየከፈተ መሆኑን ያሳያል። ይህ ስምምነት የሁለቱን ሀገራት የጋራ ብልጽግና ያረጋግጣል ወይስ የቀይ ባህርን ውጥረት ያባብሰዋል የሚለው ጉዳይ ወደፊት የሚታይ ይሆናል። ወልታ ጽድቅ በቅዱስ ሲኖዶስ ላይ ያወጣው እሳት የላሰ መግለጫና በስተጀርባ ያለው እውነታ። ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ጉባኤ ግንቦት 4 ቀን 2018 ዓ.ም የሚያሰማሯቸው በጎች ለሚያጠፉና ለሚበትኑ እረኞች ወየውላቸው በሚለው የነብዩ ኤርሚያስ መጽሐፍ ጥቅስ የጀመረ ባለ 6 ነጥብ ጥብቅ መግለጫ አውጥቷል። የመነኮሳቱ ጉባኤ በቅዱስ ሲኖዶስ አባቶች ላይ የሰነዘራቸው ኦርቶዶክሳውያን በተለያዩ የሀገሪቱ ክፍሎች በተለይም በጅማ፣ በምዕራብ ሐረርጌና አካባቢዎቹ በግፍ ሲገደሉና ሲፈናቀሉ ሲኖዶሱ ከመንግስት ጋር ያለውን ግንኙነት ላለማበላሸት ሲል የህዝቡን ስቃይ ችላ ብሏል። የወጡት መግለጫዎችም ለባለስልጣናት ማስታገሻ የሚሆኑ እንጂ የህዝብን እንባ የሚያብሱ አይደሉም ሲል ከሷል። እንዲሁም የቤተክርስቲያኒቱ የባንክ ሂሳቦች ያለ ህጋዊ ፍቃድ በመንግስት አካላት መታገዳቸውንና መዘረፋቸውን ያስታወሰው መግለጫው አባቶች የቤተክርስቲያን ጠበቃ መሆን ሲገባቸው ይህንን ህገወጥ ድርጊት በዝምታ ማለፋቸው አሳዛኝ ነው ብሏል። በተጨማሪም በውጭ ሀገር የሚኖሩ አባቶች በምዕራብ ሀገራት እያሉ ለምዕመናን የሚቆረቆሩ መስለው እንደሚናገሩ ነገር ግን ለሲኖዶስ ስብሰባ አዲስ አበባ ሲገቡ አቋማቸውን ቀይረው ለችግሩ ተባባሪ ሆነዋል ሲል አጋልጧል። ይህ መግለጫ ተራ የትችት ወረቀት ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውስጥ መዋቅርና በሀገሪቱ ወቅታዊ ፖለቲካ መካከል ያለውን የሻከረ ግንኙነት ፍንትው አድርጎ የሚያሳይ ነው። በቤተክርስቲያን ታሪክ ውስጥ መነኮሳት፣ ባህታውያንና ገዳማውያን ሁልጊዜም ቢሆን መዋቅራዊውን ሲኖዶስ ወይም አስተዳዳሪውን አካል ለእውነት ቁሙ በማለት የመገሰጽ ታሪካዊ ሚና አላቸው። ይህ የወልታ ጽድቅ መግለጫ የሚያሳየው በታችኛው መዋቅር ላይ ያለው አማኝና አስፈጻሚው የገዳማት ክፍል በበላይነት በሚመራው ቅዱስ ሲኖዶስ ላይ ያለውን እምነት እያጣ መምጣቱን ነው። ሲኖዶሱ ዲሞክራሲያዊና ስልታዊ አካሄድን ሲመርጥ፣ የምዕመናን ክፍል ደግሞ ቀጥተኛና የማያወላውል የአባትነት ጥበቃን በመሻት በመካከላቸው
ትልቅ የመግባባት ክፍተት መፈጠሩን ያሳያል። ቤተክርስቲያን በአሁኑ ወቅት ካለችበት ሀገራዊ የጸጥታ ሁኔታ አንጻር የቅዱስ ሲኖዶስ አባቶች ከመንግስት ጋር ፍጹም ፊት ለፊት መጋጨት የባሰ ጥቃትና መዋቅራዊ መፈራረስን ሊያመጣ ይችላል የሚል ስጋት ሊኖራቸው ይችላል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተመልካቾች ዛሬ በቀይ ባህር ጂኦፖለቲካ በቤተክርስቲያኒቱ የውስጥ ፈተናዎች ዙሪያ ያሰናዳንላችሁ ጥልቅ የዜና ትንታኔ ይህንን ይመስል ነበር። መረጃችንን በፍጥነትና በታማኝነት ማግኘታችሁን ለመቀጠል ቪዲዮ ላይክ እና ሼር ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን።